ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ብቻ ደግሞ ቪዲዮዎቻችንን በVPN ማየት ትችላላችሁ። እስካሁን በVPN ለምታዩልን በኮሜንት ለምታሳውቁን ላቅ ያለ ምስጋናችን እናቀርባለን። በጣም እንወዳችኋለን። ወደ ቪዲዮ ፊልማችን ሲጀምር ኮሪያ ውስጥ እጅግ በጣም ትልቅ ዜና ወጥቶ ነበር። ይሄም ሳውዝ ኮሪያና ኖርዝ ኮሪያ መታረቅ ችሏል። በዚህም የተነሳ ከኖርዝ ኮሪያ ወደ ሳውዝ ኮሪያ ሆነ ሳውዝ ኮሪያ ወደ ኖርዝ ኮሪያ ማንኛውም ሰው የመንቀሳቀስ መብት ነበረው። ሁሉም ሰው ደስተኛ ሆኖ ነበር። አንድ ጊዜ ምሽት ላይ ከኖርዝ ኮሪያ የመጣችውን ያንግ አክን እናያታል። ሳውዝ ኮሪያ ለሷ በጣም አስገራሚ ነበር። ሴቶች ቪዳ የተባሉ ቡድኖች ፖስቸር አጠገብ ፎቶ እየተነሱ ነው። እነዚህ ታዋቂ ቡድኖች በጣም ጎበዝ ዘፋኝ ነበሩ። ታዲያ ፊታ የሚባሉት ቡድኖችም ዛሬ ላይ የፓንጓሲ ስቴዲየም ውስጥ ኮንሰርት እያዘጋጁ ነበር። ያንጋክ እዚህ ያለችበት ምክንያት ለኮንሰርቱ ሳይሆን መድኃኒት ፈልጋ ነበር። ነገር ግን ፋርማሲዎቹ እንዳለ ተዘግተዋል። በዚህ ማዝና በነበረበት ጊዜ ሁለት ሰዎች ወደሷ ይቀርባሉ። የያዙት መድኃኒት ማንኛውንም አይነት ህመም የሚያድን እንደሆነ እየነገሯት ነበር። ያላወቀችው ነገር እነዚህ ሰዎች አጭበርባሪ እንደሆኑ ነው። በዚህም ገንዘብ እንደሌላት በተረዱበት ጊዜ ግን መኪናቸው ውስጥ አስገብተው ወደ አንድ ቦታ እየወሰዷት ነበር። እሷም እሺ ብላ ትወሰዳለች። ዘፋኞቹም ወደ ውስጥ ይገባሉ። ዋና መሪያቸው ሎይድ የሚባለው ነበር። በዚህም እሱ ወደ ውስጥ ሲገባ የተመለከተች አንዲት አድናቂው በጣም ፈርታ ነበር። የሆነ ነገር እንደሚፈጠር ያስታውቃል። ሁሉም ሰው እያጨበጨበላቸው መድረካቸው ላይ በጣም ቆንጆ ፕሮግራም አቅርበው ነበር። የከተማ ዋና አስተዳደርም በተፈጠረው ነገር ደስተኛ ሆና እሷም አድናቂ ስለነበረች ቦታውን በደስታ እየተመለከተች ነበር። ይሄ ኮንሰርትም ቫይራል ወጥቶ ነበር። ይሄም ለኮሪያ አንድነት ትልቅ ምሳሌ መሆኑን እያሰበች ነበር። ታዲያ ግን ከጀርባ የሚካሄድ ነገር ነበር። ስቴዲየም ውስጥ ትልቅ ቦምብ ተገጥሟል። አስተዳደሯም ስለዚህ ቦምብ መረጃ ስለተነገራት ቶሎ ብላ ቦታ ውስጥ ያሉ ሰዎች እንዳለ እዛው እንዲዘጋባቸውና ቶሎ ብሎ ቦምቡ እንዲፈለግ ትዕዛዝ ትሰጣለች። የኮሪያ አንድነት እየታሰበበት እየተወራበት የሆነ ነገር ስለሆነ ይሄ ነገር ከተፈጠረ ደግሞ ለአንድነታቸው ከባድ እንደሚሆን እያሳወቀች ነው። የሚያስገርመው ነገር ያንግ አክ እጅግ በጣም ታዋቂ ብስለት ካላቸው ወታደሮች መካከል አንዷ ነበረች። እነዚህ የአስመሳይ ሰዎች መኪና ውስጥ የገባችበት ምክንያት ቶሎ ብላ ወደ ስቴዲየሙ ለመድረስ ነበር። ታዲያ ቦምቡን ያጠመዱት ሰዎች ደግሞ እቅዳቸው ስለታወቀባቸው ቶሎ ብለው ቦምቡን ይዘው ከቦታው እንዲጠፉ ትዕዛዝ ተሰጥቷቸው ነበር። በሌላ በኩል ወታደሮችን ቦታውን እየከበቡት ነው። በኮንሰርቱ ረፍት ላይም ሎይድ ራሱን ከሸፋፈነ በኋላ እያመለጠ ነበር። በዚህም በካሜራ እየታየ ነው። ወደ ፓርኪንጉ ነበረ። ውስጥ ከገባ በኋላ አንዲት ቆንጅዬ ሴት እንደ ስጦታ የሰጠችው በጣም ሲፈልገው የነበረውን ሽጉጥ ነበር። በመቀጠልም ልትስመው ፈልጋለች። እሱ ከሴት ጋር እንዳለ የደረሱበት ጋዜጠኞችም መኪናውን ከበውት ነበረ። ወታደሮቹም አንድ በአንድ ወደዛ ይጠጋሉ። በዚህም እሱን መኪናውን በመክፈት ከሴት ጋር እንደሆነ ማሳየት ችለው ነበረ። ታዲያ ያንን ሽጉጥም ተቀብለውት እዛው ፊት ለፊቱ ነበር የሰበሩት። ሽጉጡ ግን የመጮቻ ሽጉጥ ነበረ። ሽጉጡን የሰበረችበት ሴቷ ወታደር ደግሞ ያንግ አክ ነበረች። በቀጣይ ቀንም ከሴት ጋር ታየ ተብሎ እየተወራበት ነበረ። ነገሮች እስኪረጋጉ ወሬዎች እስኪራገቡ ድረስ ራሱን ደብቆ ነበረ። በዚህ ጊዜ ውስጥ የምንመለከተው የወታደር ይዘት ያለው ጌም መጫወት በጣም እንደሚወድ ነበረ። ለዚህም ነው የወታደር ጌሙ ላይ የሚመለከታቸውን የአሻንጉሊት ሽጉጦች የሚሰበስበው። አስተዳደሯም ስለ ነገሩ እያወራችበት ነበረ። ታዲያ ቦምቡን ያጠመደው ማን እንደሆነ መታወቅ ነበረበት። በዚህ በኩል የኖርዝ ኮሪያ የሰላም ሚኒስቴርና የሳውዝ ኮሪያ የሰላም ሚኒስቴር አብረዋት ነበሩ። በዚህም ቦምቡ በቦታው እንዳለ የተናገረችው መረጃ የሰጠችው ከዚህ ቀደም ሎይድ ወደ ስቴዲየሙ ሲገባ በጣም ፈርታ የነበረችው አድናቂው ነበረች። ሲረዱም በጣም ታዋቂ ሃከር ናት። ኮምፒውተር ላይም ጎበዝ ነበረች። ሎይድም ከተደበቀበት ቦታ መውጣት እንዳለበት በአስተዳደሩ አማካኝነት ስራ እንደታዘዘ ይህም ወደ ወታደር ካምፕ እንደሚመደብና ታዲያ በመጀመሪያ ልምምዱ ወደ ቀውስ ውስጥ ነበር የገባው። ትልቅ የተኩስ ልውውጥ ነበረ። የተቀላቀለበትም ቡድን ማውንቴን ሃክ እየተባሉ ነበር የሚጠሩት። በጣም ፈርቶ ነበረ። በዚህ መሀል ግን ደረቱ አካባቢ ይመታል። ታዲያ ሊሞት እንደሆነ እርግጠኛ ነበረ። በዚህ የሚያስታወሰው እናቱን ነው። እናቱ ሁሌ የምታስበው ስለ ገንዘብ ነበረ። አሁን ወደ ውትድርና ካምፕ ሊሄድ እንደሆነ እንኳን ሲነግራት ምናልባት ከሞተ ኢንሹራንስ መከፈል እንዳለበት ስለ ገንዘቡ ስትጨነቅ ነበረ። የቡድኑ መሪ ያንግ አክ ነበረች። እንዲነሳ ነበር የነገረችው። ታዲያ ያላወቀው ነገር ይሄ ፍትጊያ ልምምድ እንደሆነና የውሸት እንደሆነ ነበረ። የተመታውም ቀለም ባለው ጥይት እንጂ በትክክለኛ ጥይት አልነበረም። ልምምዱም 5 ዙር ነበረው። በዚህ መሃል ግን በጣም ደክሞት ነበር።
ነበረ። እነዚህ ቡድኖች ብዙውን ጊዜ የሚሰሩት በድብቅ ቢሆንም ዋና አስተዳደሯ በይፋ እንዲወጣና የሀገሪቷ ህዝቦች ደህንነት ላይ እንዳሉ እንዲሰማቸው ማድረግ እንዳለባቸው ስለነገረቻቸው አሁን እንደ ቡድን እየሰሩ ነው። አስተዳደሮቹም ሎይድን እንደዚህ አይነት የውትድርና ካምፕ ውስጥ የከተቱበት ምክንያት የእሱን ዝና ተጠቅመው ለማንሰራራት ስለሚፈልጉ ነበረ። ጄውን የተባለው የወንበዴዎቹ ዋና መሪም ሶንጌ የተባለችውን ስለነሱ እቅድ የተናገረችውን ሴት ቶሎ ብለው በቁጥጥር ስር እንዲያውሉ ትዕዛዝ ቢሰጡም መጀመሪያ ወታደሮች ስለደረሱባት አሁን የምትገኘው ማቆያ ውስጥ ነበር። ወታደሮቹም እሷን ተጠቅመው ቫዮሌት እየተባለ የሚመራው ቡድንን እንዲሁም ራሱን ቫዮሌት እያለ የሚጠራውን ሰውዬ በቁጥጥር ስር ለማዋል አቅደው ነበር። ወታደሮቹም እየተራመዱ በነበረበት ጊዜ ሎይድ ሳያውቀው ጠፍቶ ነበረ። ቦታው ገጠራማ ቦታ ነው። በሌላ በኩል ውስጣዊ ሰላዮች በቦታው ስለነበሩ ሶንጊን እነ ቫዮሌት በቁጥጥር ስር ሊያውላቸው ነበረ። እሷ ግን እንደምንም ብላ ከመኪናው ታመልጣለች። በዚህም እያባረሯት ነበረ። እንዳጋጣሚ ሆኖ ከሎይድ ጋር ነበር የተገናኘችው። ታዲያ እሱንም እርዳኝ እያለች እየለመነችው ነበረ። እቺም ምስኪን ሴት ዝም ብሎ ሊተዋት አልፈለገም። በሌላ በኩል የምታደንቀውን ወንድ ፊት ለፊቷ በማየቷ ደስ ብሏት ነበረ። ይቺን አድናቂ ትቶ መሄድ ስላልፈለገ ብቻ እነሱን ለመሸወድ ከእሷ ጋር ጃኬት ተቀያይሮ እየሮጠ አምልጦ ሄደው ነበረ። እሷን በቦታው ትደበቃለች። እሷን አገኘን ብለው ደግሞ ሎይድን ተከትለውት ነበረ። በዚህ አጋጣሚ ሊገሉት ሲሉ ግን ያንግ አክ በሞተር ሳይክል ነበር የመጣችው። ሰዎቹንም በመምታት እንዲያመልጥ ማድረግ ችላ ነበረ። ዘለውም የገቡ ውስጥ ውሃ ውስጥ ነው። ውሃ ውስጥም ቢተኮስባቸው አልተደረሰባቸውም። ነገር ግን ሎይድ መዋኘት አይችልም ነበረ። እሷም ወደ ላይ ወጥታ አየር ከተቀበለች በኋላ በከንፈሯ ለሱ አየሩን ታስተላልፍለት ጀመረ። ያንግ አክ የምትኖረው ኖርዝ ኮሪያ ውስጥ በነበረበት ጊዜ ቤተሰቦቿ በጣም የሚዋደዱ ሀብታም ነበሩ። በዚህ አጋጣሚ ደስተኛ ቤተሰብ ነበራቸው። አንድ ቀን ላይ ግን ሁሉም ነገሩ ጥንቅጡ ይወጣል። አባትና እናቷ ገንዘብ አጭበርብራቸዋል ተብለው ወንበዴ እንደሆኑ እየተነገረ ነበረ። እነሱ ከተወሰዱ በኋላ የኖረችው ህይወት በጣም ከባድ ነበረ። ታዲያ እሷም ወደ ማቆያ ቦታ ትወሰዳለች። ያኔ ነበረ ጄሁን የተባለውን ልጅ የተዋወቀችው። እዛ በነበረችበት ጊዜ ይሄ ጄሁን አሁን ወንበዴ ከመሆኑ በፊት በጣም ረድቷት ነበረ። ጄሁንም ቡድኖቹን የሚሰበስበው ከፎቅ ስር ነበረ። ታዲያ የሱ የቀኝ እጅም ሲነግረው የነበረው ያንግ አክን እንደገደላት ነበረ። ጄውን ግን ያንግ አክ ቀላል ሴት እንዳልሆነች በእርግጠኝነት እንዳልሞተች እየተናገረ ነበረ። እንዳለውም ሁለቱ አልሞቱም ነበረ። የወጡት ወደ ባህር ዳርቻው ነው። ነገር ግን እሷ በጥይት ጎኗን ተመታ ነበረ። በዚህ አጋጣሚ ሂንሴ በጣም ይደነግጣል። ነገር ግን ጌም ብዙ ከመጫወቱ የተነሳ እንዲሁም ከዚህ ቀደም እንደዚህ አይነት የሕክምና ሁኔታዎች ውስጥ ገብተው ስለሚያውቅ የመጀመሪያ እርዳታ ሊያደርግላቸው ነበረ። በቆየች ቁጥር ግን እየተዳከመች ነው። በዛ ሰዓት ስታይ የነበረው እንደ ህልም አባትና እናቷን ነበረ። ለአባትና እናቷ መበቀል ትፈልጋለች። እዛ ነገር ላይ ግን እንደማደርስ እርግጠኛ ነበረች። እሱም እርዳታ ለመጠየቅ ከቦታው እየሮጠ ሊሄድ ሲል ግን ታስቆመዋለች። ትቷት እንዳይሄድ ነበር የጠየቀችው። በዚህም አዝሎ ይወስዳታል። በሌላ በኩል ወታደሮቹ ደግሞ እነሱን እንዲፈልጉ ትዕዛዝ ተሰጥቷቸው ነበረ። መንገድ ላይም ከወታደሮቹ ጋር ይገናኛሉ። ታዲያ ሎይድ የነቃው ሆስፒታል ውስጥ ነበረ። ኤጀንቶቹም ነበሩ። ታዲያ ለምን እንደዚህ አይነት የውትድርና ካምፕ ውስጥ እንደገባ ግራ እንደገባው በዚህም ያለበት አውድማ ከባድ እንደሆነና ከሽጉጥና ከተለያዩ ቃውሶች ጋር እንደተያየ እየተናገረ ነበረ። ኤጀንቱም ሲነግረው የነበረው እዛ መቆየት እንዳለበት አድናቂዎቹ አሁን እሱ የውትድርና ካምፕ ውስጥ እንደገባና እያገለገለ እንደሆነ ባወቁበት ጊዜ በጣም ደስተኛ እንደሆኑና ሰላሙም እየቀጠለ ስለሆነ እዛ መቆየት እንደሚገባው ነበር የተነገረው። ታዲያ ያንግ አክም አጠገቡ ነበረች። አሁን ደህና ነበረች። በዚህም ሁለቱ ይጨቃጨቃሉ። አንተ ነህ ጥፋተኛ፣ አንቺ ነህ ጥፋተኛ እየተባባሉ ነበረ። በዚህ ሁኔታ ውስጥ እሷ ራሷን ልትስት አካባቢ ስትቃዥ እንደነበረ ለመናገር አስቧል። ነገር ግን በዚህ አይነት ነገር ማሾፍ አልፈለገም። ሚንሆም የተባለው አስተዳደር ወደሱ ከመጣ በኋላ አሁን ሎይድ ያለበት ሁኔታ ጥሩ እንደሆነ ለሁለቱም እንደሚጠቅማቸው በእነሱ በኩል የኮሪያ ሰላም እንደቀጠለ ማሳያ እንደሚሆንና ሎይድ ደግሞ በጣም ታዋቂ የሆነ ስለሚቀጥል እዛ ካምፕስ መቆየት እንዳለበት ተነገረው። አሁንም ግን መውጣት ፈልጎ ነበረ። በሌላ በኩል ያንግ አክ ሆስፒታል ውስጥ የተገናኘችው ከዚህ ቀደም መድኃኒት ሊሸጡላት ከሞከሩ ሰዎች ጋር ነበረ። አሁንም ሰዎቹ ሲነግሯት የነበረው ማንኛውንም አይነት በሽታ እንደሚያድን ነበረ። ልትገዛ ስትል ግን የመጣው ሎይድ ነበረ። ሰዎቹ አጭበርባሪ እንደሆኑ ይነግራታል። መድኃኒቱንም መሬት ላይ ደፍቶት ነበረ። በዚህ አጋጣሚ ግን እሷ በቻለችው መጠን ያንን መድኃኒት ለማግኘት እየሞከረች ስለሆነ ማንኛውንም ነገር ከመሞከር ወደ ኋላ እንደማትል ትናገራለች። የምትፈልገው መድኃኒት የልብ በሽታን የሚያድን መድኃኒት ነበረ። ታዲያ እሷን ለያት ግን በዛ ሰዓት የመጣው ጄሁን ነበረ። ከጄሁን ጋር እያለቀሰች ስትጠቃቀፍ የተመለከተው ሎይድ ለሱ ብቻ መጥፎ እንደሆነችና ለሌላ ወንድ ስስ እንደሆነች ነበር የተረዳው። ይህ ነገር በጣም አናዶት ነበረ። በማያውቀው ሁኔታ ደግሞ የሁለቱ መቀራረብ አናዶታል። በኃይላቸው ለመግባት ይሞክር ነበረ።
ሎይድም ከጠበቃው ጋር ነበር የተገናኘው። ማውንቴን ሃክ ራሱን እያለ ከሚጠራው ቡድን ለመውጣት ፈልጎ ነበር። እሷም በቻለችው መጠን ነገሮችን እንደምታስተካክልለት እየነገረችው ነው። በምላሹ ግን ውለታ እንደሚውልላት አሳውቋለች። በቀላሉ ግን ከዚህ ነገር ውስጥ መውጣት እንደማይችል ከዛ ባሻገርም ከዚህ ቀደም መሳሪያ ይዟል ብለው እሱን ከመክሰስ ወደ ኋላ እንደማይሉት ነግሯለች። እሱ ግን ያን የያዘው የመጫወቻ መሳሪያ እንደሆነ ይናገራል። ያንን ግን ማንም እንደማያምን ነበር ያሳወቀችው። አመኔታ ለማግኘት ሄደው ያንግ አክ ነው። እሷም እንድትመሰክርለት ነበር የጠየቃት። በእግሯ የሰበረችው መሳሪያውን እሷ ነበረች። ነገር ግን አለቃዎቿ ካላዘዟት ከሱ ጋር ተባብራ እንደማትሰራ ትናገራለች። ያንግ ኢም ውጪ በነበረችበት ጊዜ የደወለችው ለጄሁን ወይም ቫዮሌት እያለ ራሱን ለሚጠራው ሰውዬ ነበረ። ከሱ ጋርም ስታወራ የምንረዳው ከዚህ ቀደም አንድ ቡድኖች እንደነበሩ ነው። ነገር ግን የነሱ ተልእኮ ሎይድን እንደሚጎዳው ባረጋገጠችበት ጊዜ ለሎይድ ትልቅ አድናቆትና ፍቅር ስላላት ቀድማ ሀሳባቸውን አበላሽታባቸው ነበረ። ጄሁን ወይም ቫዮሌት ደግሞ እሷን በቁጥጥር ስር ማዋል ፈልጓል። ምክንያቱም የነሱ ትልቅ መረጃ በእጇ ነበረ። ሎይድም እሱ ሆስፒታል እንደገባ የሰሙ አድናቂዎቹ በጣም ብዙ ስጦታዎች ሰጥተውት ነበረ። ከዛም መሃል እሱን የሚመስል አሻንጉሊት አለ። ያንን አሻንጉሊትም ለያንግ አክ ነበር የሰጣት። እንደሰጣትም እንደ ህፃን ልጅ መሆን እንደማይጠበቅበት በመናገር አሻንጉሊቱን የከተተችው ጋርቤጅ ውስጥ ነበረ። ሌሊት ላይም እሷ እየቃዠች ከእንቅልፉ ይነቃል። ስትቃዥ የነበረው የድሮውን የቤተሰቦቿን እያስታወሰች ነበረ። በዚህም የተነሳ አሻንጉሊቱን አምጥቶ እጇ ላይ ያደርግላታል። ያኔ ግን እጁን መልቀቅ አልፈለገችም። ሙሉ ሌሊቱን እንደዛ ተያይዘው ነበር ያነጉት። ጠዋትም እሱን እንደያዘች ስትረዳ ጮሃ ነበረ። ነገር ግን ይሄ አሻንጉሊት እንደሚያስፈልጋት በማስረዳት አሁንም አሻንጉሊቱን በእጇ ሰጥቷት ነበር። ከሆስፒታልም በወጡበት ጊዜ ቆንጆ አለባበስ ለብሳ የሆነ ቦታ እየሄደች ነበረ። በእርግጠኝነት ወንድ ለማግኘት እንደሆነ አስቧል። ከኋላም እየተከተላት ነበረ። አንዲት ህፃን ልጅም እየሮጠች መታ ስታቅፋት ባየበት ጊዜ ባል እንዳላት ጠርጥሮ ነበረ። ይሄ ነገር ደስታ አልፈጠረበትም። እየተከታተላት በነበረበትም ጊዜ እጅ ከፍንጅ ነበር የያዘችው። በዚህም ልትወድቅ ስትል ግን ይዛታል። ይሄ ሁኔታ እንዲተቃቀፉ አድርጓቸው ነበር። ሆስፒታልም ለማስጨረስ በሄዱበት ጊዜ ከባድ ነገር ይፈጠራል። ሶንጊ ከላይኛው ፎቅ ወደታች ነበር የተፈጠፈጠችው። ወዲያውም ወደ ሆስፒታል ትወሰዳለች። ሙሉ ለሙሉ ህይወቷን ባታጣም ያለችበት ሁኔታ በጣም ከባድ ነበረ። ሎይድም ሶንጊን የጎዳው በእርግጠኝነት ቫዮሌት ሊሆን እንደሚችል እየነገራት ነበረ። ታዲያ ግን ያንግ አክ ምንም ግድ እንደማይሰጣት ለማስመሰል እየሞከረች ነው። በድብቅ ግን ይሄ ቫዮሌት የሚባለውን ሰውዬ ለማግኘት ተልእኮ ነበራት። ያንግ አክም ካለቃዋ ጋር ሆና በመረመሩበት ጊዜ ሶንጊ የነ ቫዮሌትን ማስረጃ ስለያዘች እንደዚህ እየተፈለገች እንደሆነ ነበር የደረሱበት። የማውንቴን ሃክ ቡድኖችም ለሎይድ ሲነግሩት የነበረው ቫዮሌት የተባለው ሰውና ያንግ አክ አንድ ላይ ስልጠና አድርገው እንደነበረ፣ ሲኖሩበት የነበረው ቦታ በጣም ከባድ እንደሆነ፣ እሱም ኖርዝ ኮሪያ ውስጥ እንደሆነ፣ አሁን ያ ቡድን በእርግጠኝነት ኮሪያ ሰላም በመፍጠሯ ምንም ጥቅም ሊኖረው እንደማይችል እያወሩ ነበረ። ሎይድም ሲያስታውስ የነበረው ሶንጊ ሆስፒታል ውስጥ ከመግባቷ በፊት እሱ ጋር ቀድማ እንደመጣች ነበረ። ስትጠይቀው የነበረው ፒንኩ ጃኬቷ የት እንደሆነ ነው። እዛ ውስጥ ትልቅ ማስረጃ እንዳላት ያስታውቅ ነበረ። የሱ ጠበቃም ሚንሆ ጋር ከሄደች በኋላ ያለ ፍቃዱ ሎይድን ማውንቴን ሃክ ውስጥ ስለከተተው ቅጣት ሊያደርስባቸው እንደሚችል፣ ይሄ ነገር ይፋ ከወጣ ደግሞ አድናቂዎቹ ከባድ ጉዳት እነሱ ላይ ማድረሳቸው ስለማይቀር እሱ በነፃ የመለቀቅ መብት እንዳለው፣ ያኔም ይዞት የነበረው አሻንጉሊት ሽጉጥ እንደሆነ ማስረጃ እንዳላት ትናገራለች። ሰውየውንም በማስፈራራት እሱ በቀላሉ ከማውንቴን ሃክ እንዲወጣ ማድረግ ችላ ነበር። እቺን ጠበቃ ለማግኘትም በተቀጣጠረበት ጊዜ የተመለከተው ያንግ አክ እየሮጠች ሚሬ የተባለችው ህፃን እያቀፈቻትና እህቴ እያለች እየጠራቻት እንደሆነ ነው። ይህንን ሲሰማ ደስ ይለዋል። ሂጂ የተባለችውን ጠበቃ ቁጭ አድርጎ እያወራ በነበረበትም ጊዜ ሶንጊ ስለተባለችው ስለሱ አድናቂ ሰዎች እያወሩ ይሰማል። ሲያወሩ የነበረው አሟሟቷ ትኩረት ለማግኘት እንደሆነ፣ ታዲያ ለምትወደው ሎይድ ስትል ራሷን አሳልፋ እንደሰጠች እያወሩ ነበረ። ይህንን የሰማው ሎይድ ለሷ ብሎ ይጋፈጥላት ጀመረ። በመካከላቸው ጥል ይፈጠር ነበረ። ታዲያ ያንግ አክም ወደዛ ሬስቶራንት ስለመጡ ያንግ አክ ልታረጋጋው ችላለች። ምሽት ላይም ያንግ አክ ቁም ሳጥኗን በከፈተችበት ጊዜ እሱን የሚመስለው አሻንጉሊት ነበር የወደቀው። በቅርቡ ከማውንቴን ሃክ መውጣቱ ስለማይቀር እየደበራት ነበረ። ቁጭ ብለው በሚያወሩበትም ጊዜ ሶንጊን እንድትንከባከባትና እንድትመለከታት ቃል አስገብቷት ነበረ። በቀጣይ ቀን ሁሉንም ይሰናበታቸዋል። ታዲያ መንገድ ላይም ተላላኪውን ሆስፒታል ጋር እንዲያቆምለት ነበር የጠየቀው። ወደ ውስጥም ገብቶ ደህና መሆኗን እያረጋገጠ ነበረ። እንደ አጋጣሚ ሆኖ ያንግ አክ ራሱ በቦታው ነበረች። ታዲያ ለአድናቂው ምን ያህል እንደሚጨነቅ ነበር የተረዳችው። ሎይድ ከወጣ በኋላ ዶክተር መስሎ የቫዮሌት ቡድንን ወደ እሷ ሊገላት መጥቶ ነበረ። ታዲያ ሶንጊን ሊገላት እንደሆነ የተመለከተችው ያንግ አክም
አይታው ነበረ። ሲተያዩም እየሮጠ ያመልጣል። በዚህ እጅ ከፍንጅ ልትይዘው ስትል ግን ሽጉጥ ደቅኖባት ነበረ። ያኔ ሎይድ መጥቶ እሱም ሽጉጥ ይደቅናል። ነገር ግን የያዘው ሽጉጥ የውሸት እንደሆነ በቀላሉ ሰዎቹ ስላወቁ በቦታው እየሮጡ አምልጠው ነበረ። በቀጣይ ቀንም እንደምንም ብላ የሶንጊን ስልክ መክፈት እንዳለባት አስባ ፓስዋርድ እየሞከረች ነበረ። ያኔ የመጣው ሎይድ ነበረ። በእርግጠኝነት የልጅቷ የልደት ቀን ይሆናል ብሎ በማሰብም ቁጥሩን አስገብቶ ነበረ። ከማውንቴን ሃክ ቡድን ቢወጣም እስካሁን ለምን እዛ እንዳለ ግራ ገብቷት ነበረ። በቻለው መጠን ቫዮሌትን ማጋለጥ ይፈልግ ነበረ። ለመጀመሪያ ነገር የሚያደረገው ሂጂ ጋር መሄድ ነበረ። እሷንም የጠየቃት ስለ ሶንጊ የድሮ ህይወቷ አጣርታ እንድትነግረው ነበረ። እሷም እንደምታጣራ ትናገራለች። በምላሹ ግን ማድረግ ያለበት ነገር እንዳለ ከእሷ ጋር አንድ ፓርቲ ሊዘጋጅ ስለሚችል ወደዛ ፓርቲ አብረው እንደሚሄዱ ነበር የጠየቀችው። እሱም ወዲያው ተስማምቶ ነበረ። ኢልዶ የተባለው አለቃዋ ጋርም በነበረችበት ጊዜ ቁጭ ብለው እያወሩ እያለ ቫዮሌትን ወጥመድ ውስጥ መክተት እንዳለባቸው፣ ይሄን ለማድረግ ደግሞ ሎይድን እንደ ማስያዣ እንደሚጠቀሙ፣ ያንግ አክ ግን ሎይድን ከባድ ችግር ውስጥ መክተት አልፈለገችም። ጂንሁም የሄደው የሎይድ እቃ ማስቀመጫ ቦታ ነበረ። ያንን ፒንክ ጃኬት እየፈለገው ነው፣ ሊያገኘው አልቻለም። በመቀጠልም ከጓደኛው ጋር ይጨቃጨቁ ጀመረ። ታዲያ ያለሱ ፍቃድ ሶንጊን ለመግደል ወደ ሆስፒታል ለምን እንደሄደ እየጠየቀው ነው። ሶንግታይ የተባለው የስራ ባልደረባውም እሱን ለመጠበቅ ያደረገው ነገር እንደሆነ ይናገራል። እንደዚህ አይነት ግድ የለሽ የሆኑ እርምጃዎች ግን ከባድ ችግር ውስጥ እንደሚከታቸው ቫዮሌት እየተናገረ ነው። የድሮውን በሚታይበት ጊዜ ጄሁንና ጓደኛው የኖርዝ ኮሪያ ሰላዮች ነበሩ። ነገር ግን የራሱ ሀገር ከርቶት ነበረ። በዚህም ኖርዝ ኮሪያና ሳውዝ ኮሪያ ሰላም ከፈጠሩ በኋላ እነዚህ ሰላዮች ጥቅም የላቸውም ብለው ኖርዝ ኮሪያዎች አስበው ነበረ። ታዲያ እነሱ በሰላይነት የሚገኙ ሳውዝ ኮሪያ ስለሆነ ባሉበት ቦታ እንዲገደሉ ነበር ትዕዛዝ የተሰጠው። ምክንያቱም እነሱ በጣም ብዙ ማስረጃዎች ነበራቸው። በዚህም እነሱ ራሳቸውን ለማዳን ሞታቸውን የውሸት ካዘገቡ በኋላ አሁን ሰላሙን ለማደፍረስ ነበር በቦታው የተገኙት። ኖርዝ ኮሪያና ሳውዝ ኮሪያ ሰላም ከፈጠሩ እነሱ ምንም ጥቅም ላይኖራቸው ነው። በቀጣይ ጊዜም ሳንግቴ በእርግጠኝነት ሎይድን መግደል እንዳለበት ስላረጋገጠ በስናይፐር አነጣጥሮ ሊገለው እየሞከረ ነበረ። በዛ ጊዜ የሆነ ነገር እንደተፈጠረ የጠረጠረችው ያንግ አክም ጣራውን ትመለከታለች። ስናይፐሩን ስትመለከት ቶሎ ብሎ አላማውን እንዲስት መስታወት ነበር ያበራችበት። ሎይድም ድኖ ነበረ። ነገር ግን የነሱ አንድ ሰው ታስሯል። ወታደሮቹን በመጨረሻ የደረሱበት ሶንጊ የእያንዳንዱ የቫዮሌት ቡድኖች ስም ዝርዝር እንዳላት ነበረ። ሶንጊን ለማየት ሎይድን በሄደበት ጊዜ ከባድ የልብ ድካም ይዟት ነበረ። ነገር ግን ወዲያው ሊሻላት ችሏል። የሱን እቃ ማስቀመጫ ስትፈትሽ የነበረችው ያንግ አክ ነበረች። ታዲያ ፒንኩን ጃኬት እየፈለገች ነው። በዚህም ምን እያደረገች እንደሆነ ይጠይቃታል። እሷም ማስረጃዎች እንደምትፈልግ ትናገራለች። እሱም ማስረጃውን ካገኘች ምን ልታደርገው እንደምትችል፣ ራሷን እንኳን መጠበቅ ማትችል ውስጠ ደካማ ሴት እንደሆነች፣ እላዩዋን ግን ኮስታራ ለማድረግ እየሞከረች እንደሆነ ይናገራል። ባይሆን ከዚህ ነገር እሱን ለማስወገድ ከመሞከር አብረው ቢሰሩ ጥሩ እንደሆነ ነበር የነገራት። በንግግር የተናደደችው ያንግ አክም ወደ መሬት ነበር የጣለችው። ቡድናቸውም ይሰበሰቡ ጀመረ። ፒንኩን ጃኬት ከሰጣትን በኋላ እንድትፈትሽ ይነግራታል። ምንም ልታገኝ አልቻለችም። ታዲያ ግን ስለተደባደበች ለትንሽ ጊዜ እንደ ቅጣት ከቡድኑ እንደምትወገድ ነበር የተነገራት። ስለ ሶንጊ ለመናገር ሂጂ ስልክ ትደውልለታለች። ሀከር እንደሆነችና ኮምፒውተር ላይ ጎበዝ እንደሆነች ነግራው ነበረ። የቀረውን ማስረጃ የሚፈልግ ከሆነ ግን ዛሬ ትልቅ ፓርቲ ስላለ እዛ ፓርቲ ላይ አብሯት እንዲመጣ ነበር የጠየቀችው። እሱም ይስማል። የቪራ ሌላኛዋ አድናቂ ደግሞ የራሷ የያንግ አክ እህት ሚሬይ ነበረች። ታዲያ እሷም እየሮጠች በነበረበት ጊዜ ልብ ድካሟ ይነሳል። ልትወድቅ ስትል የያዛት ጄሁን ነበረ። እሷም እነሱ የሚንከባከባቸው ሆስፒታል ፊት ለፊት ሬስቶራንት ስላለው በቀላሉ ስላወቀችው አብራው ሄዳ ነበረ። እህቷንም ደህና ሆና ካገኘቻት በኋላ መድኃኒቷን ትሰጣታለች። ስለ ቤተሰቦቻቸው ከሁሉም ቆንጆ እንደሆነች ስለሚሬይ እየነገረቻት ነበረ። በቅርቡ እንደሚሻላትም ቃል እየገባችላት ነው። የልብ ድካሙን መድኃኒት የምትፈልገው ለሷ ነበረ። በሌላ በኩል ደግሞ ሎይድ የአንገት ሐብሉ ላይ እዛ ፒንክ ጃኬት ውስጥ ያገኘውን ሲም ደብቆት ነበረ። ትልቅ ማስረጃ እንዳለው እሱም ያስባል። እዛ ፒንክ ጃኬት ውስጥ ያገኘውን ሚሞሪ ደብቆት ነበረ። እሱም ትልቅ ማስረጃ እንዳለው ያምናል። እሷም ከጄሁን ጋር በነበረችበት ጊዜ የቫዮሌት ቡድን ውስጥ እሱ እንዳለበት እርግጠኛ እንደሆነች፣ ምክንያቱም ቡድኑ የተመሰረተው ኖርዝ ኮሪያ ውስጥ ከሰለጠኑ ሰዎች እንደሆነ አብራቸው ስለሰነጠለች ምናልባት እነሱ ሰዎች ይሆናሉ ብላ ጠርጥራ ነበረ። ጄሁን ይኑርበት አይኑርበት ግን እርግጠኛ መሆን አልቻለችም። በቀጣይ ቀንም ሱፉን ቂቅ አድርጎ ሎይድ እየወጣ በነበረበት ጊዜ የት እየሄደ እንደሆነ ትጠይቋለች። እሱም ፓርቲ ላይ ተጋብዞ እንደሆነ ነግሯት ነበረ። የሶንጊ ስልክ ላይ ያሉ የተለያዩ ማስረጃዎችን በወረቀት መልኩ የተሰጣት ለያንግ አክ ነበረ። በምታነብበት ጊዜ
ትልቅ ችግር አንድ ፓርቲ ላይ እንደሚፈጠር ተጽፎ ነበረ። ያ ፓርቲ ደግሞ አሁን ሎይድ የሚሄድበት ፓርቲ ነበረ። አደጋ እንዲደርስበት አልፈለገችም። ቀጥታ ወደ ቦታው ነበረ ሄደችው። ሎይድ ደግሞ ከሂጂ ጋር ነበረ። ሂጂ ደግሞ ከእናቷ ጋር ታስተዋውቋለች። በሚገርም ሁኔታ የሂጂ እናት አስተዳደሯ ነበረች። ታዲያ ሎይድን እንደምትወደው ሂጂ አይን ላይ ያስታውቅ ነበረ። በዚህም የእሱን ደህንነት ለመጠበቅ ያንግ ወደ ውስጥ ልትገባ ስትል ቦዲጋርዶቹ አለባበሷ ለፓርቲው ስለማይመጥን ልብስ መቀየር እንዳለባት ነበር የተነገራት። ልብስም ይሰጣታል። በጣም ቆንጆ ሆና ወደ ውስጥ ገብታ ነበረ። የተመለከታት ሎይድም በውበቷ ፈዞ ነበረ። ታዲያ ብዙ ከማውራታቸው በፊት ከዛ የወሰደችው ሂጂ ነበረች። በሌላ በኩል በቦታው የተገኘው ደግሞ ጄሁን ነበረ። ጄሁን እና ያንግ አክም እንደተገናኙ ቁጭ ብለው እንደ ጓደኛው ወይናቸውን እየጠጡ እያወሩ ነበረ። ሎይድም ከሩቅ በሚመለከትበት ጊዜ በቅናት ይቃጠላል። ወደ እሷም ከቀረበ በኋላ ይሄ ዝግጅት ግማሹ ገንዘብ ተሰብስቦ ለቻሪቲ ስለሚውል እዛ ቻሪቲ ላይ ደግሞ ለበጎ አድራጎት ስለሚውል እዛ በጎ አድራጎት ላይ ደግሞ ገንዘብ ለመስጠት ስለፈለገ ጌም እንዲጫወቱ ነበር የጠየቃት። ያንን ጌም እንጨትን አጎንብሶ ባለፈ ነበረ። ታዲያ ሁለቱ አንድ ላይ ሆነው ለመጫወት ደግሞ እሱ ያቅፋት ነበረ። በዚህም አቅፋት እንደምንም ብለው እንጨቱን ያልፋሉ። ታዲያ ያ ገንዘብ ለልብ ታማሚዎች ድጎማ ስለሚደረግ ስላሸነፉ ደስ ብሏት ነበረ። ጄሁንን በበኩሉ የሁለቱን መቀራረብ አልወደደውም። ጄሁንን ደግሞ የሚቆጣጠረው ራሱን ሻዶ ወይም ጥላ እያለ የሚጠራ ሰው ነበረ። ታዲያ እሱን ለማውራት ሄዶ ነበረ። ሌላም ተልእኮ ተሰጥቷቸዋል። ሎይድም በአስተዳደሩ አማካኝነት ንግግር ለማድረግ መድረክ ላይ በነበረበት ጊዜ ትልቅ ተኩስ ይከፈታል። ታዲያ ያንግ አክ እሱን ለማዳን እሱ ደግሞ እሷን ለማዳን እየተሯሯጡ ነበረ። በዚህም ብዙዎቹ ቪአይፒ የሆኑ እንግዳዎች ባይጎዱም ግማሽ ሰዎች ግን ተተኩሶባቸው ነበረ። በሞተር ሳይክሏም እነ ቫዮሌትን ትከተላቸው ጀመረ። በቀላሉ በቁጥጥር ስር ልታውላቸው ነበረ። ታዲያ ጄሁንም እንደምንም ብሎ እሷን አዘናግቷታል። በመጨረሻ እውነቱ ላይ ስለደረሰች ግን አዝናባቸው ነበረ። እሱም ሲነግራት የነበረው የኖርዝ ኮሪያ ስፓይ የሆኑ ሰዎች እንዳለ እንዲገደሉ ትዕዛዝ እንደሰጠ፣ እሷም ከኖርዝ ኮሪያ ሆና አሁን በህይወት ያለችበት ምክንያት የሰላዩ ቡድን ስላልሆነች ብቻ እንደሆነ ነግሯት ነበረ። ይህንን ነገር መስማት እነሱን ለመከተል ለመግደል ፍላጎቷ እንዲጠፋና በራሷና በእነሱ እንድታዘን አድርጓት ነበረ። አስተዳደሯም ዝግጅቱ ላይ ከባድ ችግር ቢፈጠርም ሚዲያዎች እንዳለ እንዳይዘግቡት ለማድረግ እየሞከረች ነበረ። ምክንያቱም ሰላሙ ላይ ከባድ ችግር ይፈጥራል። በሌላ በኩል ሂጂ ጋር የነበረው ሎይድ ስለ ሶንጊ እየነገረችው ነበረ። ኖርዝ ኮሪያ ውስጥ እንዳደገች የቫዮሌት ቡድን እንደነበረች እሱ ጋር የተጠጋችው ለመኖር ብላ እንደሆነ ከዛ ባሻገርም ሎይድን ሊያጠቁት እንደሆነ በሰማችበት ጊዜ ስለምትወደው ብቻ ልትከላከልለት እንደሞከረች ነበር የነገረችው። እሱም ይህን ሲሰማ አዝኖላት ነበረ። በሌላ በኩል ሚሬና ያንግ አክን በነበሩበት ጊዜ ሚሬ ስትናገር የነበረው ያንግ አክና ሎይድ አንድ ላይ ቢሆኑ በጣም ቆንጆ እንደሆነ ነበረ። ሚሬ ስትናገር የነበረው ያንግ አክና ሎይድ አንድ ላይ ቢሆኑ ቆንጆ እንደሆነ ነበር። እሷ ግን በዛ ሰዓት የሚያሳስባት ሚሬን ማዳን ብቻ ነበረ። ቫዮሌትም የሚኖርበት ቦታ የሄደችው ያንግ አክ ነበረች። እሷንም ሎይድ ተከትሏታል። ታዲያ የሚያደርገው ነገር ልክ እንዳልሆነ ትነግሯለች። ይሄ ሰላሙ ካልቀጠለ ህዝብ በህዝብ መካከል ባለው ጦርነት ብዙ ንጹሃን ዜጎች ሊሞቱ እንደሚችሉ አሁን በእነሱ በዚህ ሰዓት እያሰቡ ያሉት ስለ ራሳቸው ብቻ እንደሆነ እየነገረችው ነበረ። እሱም እነሱን እንድትቀላቀል ታዲያ የሚሬንም የሆስፒታል ሽፋን እንደሚያደርግላት እየነገራት ነበረ። እሷ ግን ከዚህ በኋላ ጓደኝነታቸው እንዳበቃ ለጓደኝነታቸው ስትል አሁን በነፃ እንደምትለቀው የእህቷ ነገር ግን የእሷ ኃላፊነት እንደሆነ ትነግረዋለች። የቫዮሌት ቡድን የነበረ የተያዘውንም ሰውዬ አለመጠይቅ እየተደረገለት ነገር ግን በጣም እያሰቃዩትና በደል እያደረጉበት ነበረ። ይህንን ያየችው ያንግ አክ ከመስመር እንዳለፉ ቢገባትም ምንም መናገር አትችልም። ነገር ግን እንደምንም ብለው የቫዮሌት ቡድኖች የታሰረ ጓደኛቸውን ለማስመለጥ እየሞከሩ ነበረ። ታዲያ ቫዮሌት ትክክለኛ ማንነቱ እንዳይታወቅ በሱ ፋንታ ወታደሮቹ ተዘናግተው ቫዮሌት እንዲመስላቸው የሆነች ሴትን ተክተው ነበረ። በዚህ ሁሉ ውስጥ ግን ልጁ ቢያመልጥም እሷ ግን ተመታዛው ተገላ ነበረ። ጄሁንም ፖሊሶች እየተከታተሉት ነበረ። በዚህ የተነሳ እነዛ የሚከታተሏቸው ቡድኖቿ ቢሆኑም የጄሁን ውለታ ስላለባት ብቻ ልታድነው እየሞከረች ጓደኞቿ የማይጎዱበት ቦታ ጋር እየተኮሰችባቸው ነበረ። ያኔ የተከታተላት ሎይድ እያደረገችው ያለችው ነገር ልክ እንዳልሆነ በመናገር ሽጉጥ ደቅኖባት ነበር። እሱም እንድታስረዳው ቢጠይቃትም ለማስረዳት ከባድ እንደሆነ ተናግራለች። አለቃዎቿ ግን በእርግጠኝነት የራሷን ቡድኖች ተኩሳ የመታችው እሷ እንደሆነች አውቀውባት ነበረ። ምክንያቱም ትልቅ ብቃት ያላት እሷ ብቻ ነበረች። ነገር ግን ለሷ ለመሸፈን ሎይድ ሙሉ ጊዜውን አብረው እንደነበሩና ፍቅረኛሞች እንደሆኑ ተናግሮ ነበረ። በዚህ ሰዓት እውነቱን ለማመን ብትፈልግም እሱ ስለዋሸ ብቻ ተከትለው ወጣ ነበረ። ታዲያ እነሱ ፍቅረኛ መሆናቸው ፖስት ይደረጋል። ከዛ
ከዚህ ቀደም ከችግር አድናው ስለነበረው የእሱ አድናቂዎች ራሱ ደግፈዋቸው ነበር። ታዲያ ጓደኞቻቸው ራሱ ደግፈዋቸው ብዙ ጊዜ ፍቅረኛሞች እንደሆኑ ለማስመሰል አብረው ምግብ ይመገቡ ነበር። እንዴት ብሎ ከሷ ጋር መሆን ከባድ ሊሆንበት ስለሚችል እየመከሩት ነበር። በሌላ በኩል እሷን ፍቅረኛ ለመሆን እንዴት ምን ማድረግ እንዳለባት በማሰብ ሰርች እያደረገች ነበር። አንድ ላይ መሆናቸውን ሂጂ ብትሰማ ምንም ቢሆን ተስፋ ልትቆርጥበት እንደማትፈልግና እንደምትወደው ለእናቷ እየተናገረች ነበር። ታዲያ ስላዳነችው ውለታ ለመመለስ ብሎ ጄሁን እሷ ጋር ነበር የመጣው። የሰጣትን ፓስፖርትና ቲኬት ነበር ከሀገሪቱ አብረው እንዲወጡ። ታዲያ እሷ ከወጣች ደግሞ ሚሬ እንደሚያሳክምላት ይነግራታል። እሷ ግን ፍላጎት አልነበራትም። ከሎይድ ጋር በምትሆንበት ጊዜ ሁሌ ደስተኛ ነበረች፣ ሁሌ ትስቃለች። ታዲያ ግን እሷ ስትናገር የነበረው ያላቸው ህይወት የተለያየ እንደሆነ፣ እሱ አይዶል እንደሆነ፣ እሷ ደግሞ ወታደር፣ አንድ ላይ ለመሆን እንደሚከብዳቸው፣ እሷ ሁል ጊዜ ህይወቷን ለመስጠት ለሀገሯ ለመጠበቅ እንደምትወጣ ትናገራለች። በዚህ ሁኔታ ያመነችው ግን እንደምትወደው ነበረ። እሱ በበኩሉ ሲነግራት የነበረው ይህንን ነገር ማቆም እንደማይፈልግ፣ በራሳቸው መንገድ እንደሚያስተካክሉት ነበር። ታዲያ ይስማታል። በአሁኑ አላቆመችም፣ መልሳ ስማው ነበረ። ሁለቱ አንድ ላይ በመሆናቸው የማንሳይን ሀክ ቡድኖች ራሱ ደግፈዋቸው ነበረ። ከሷ ጋር መሆን ከባድ ሊሆንበት ስለሚችል ምን ማድረግ እንዳለበት ይመክሩታል። እሷም ሰርች እያደረገች በነበረበት ጊዜ አብረን ራሚዮን እንብላ ብላ ፍቅረኛ እንድትጠይቅ የሚያሳይ ጽሑፍ አንብባ ራሚዮን ለመብላት ወደ ቤት ነበር የወሰደችው። እሱ ደግሞ በሳውዝ ኮሪያኛ ትርጉሙ ምን እንደሆነ ይገባው ነበረ። ልጅቷ ፊት እንደነ ነገር ማድረግ እንደማይችሉ ነበር የነገራት። ታዲያ ትርጉሙ ሌላ እንደሆነ ስታስብ ግን አፍራ ነበረ። በመቀጠልም ለመዝናናት ወደ ፓርክ ይወጣሉ። አንድ ላይ ቤተሰብ ሆነው ነበረ። እህትየውም በጣም ወደዋለች። ደስ እንዲላትም ዘፈን እንዲዘፍንላት ሳንግያክ ጠይቃው ነበረ። በአካባቢው ያለ ባንድ ጋር በመቀላቀል ቆንጆ ዘፈን ዘፍኑላታል። እሷም ይሄ ደስታቸው እንዳይጨፈግግ በጣም ፈርታ ነበረ። ነገር ግን ሲነግራት የነበረው ደስታ ሊያልፍ እንደሚገባ፣ ደስታ ባለፈ ቁጥር ግን አዲስ ደስታ እንደሚፈጥሩ ነበር ስታሳውቀው የነበረው። ታዲያ በመቀጠል ደግሞ የእሷ አለቃ ጋር የሄደችው ሂጂ ነበረች። ከዚህ ቀደም ያንግ አክ እና ቫዮሌት ወይም ጂንሁ ሲጨቃጨቁ የሚያሳይ ቪዲዮ በማሳየት እሷ ግንኙነት እንዳላት ተናግራባት ነበረ። ታዲያ በሌላ በኩል እነሱ ደግሞ እየተዝናኑ ነበረ። ፎቶ እየተነሱ በነበረበት ጊዜ ውጭ ቁጭ ያለችው ሚሬ ነበረች። በዚህም ግን ወጥተው ሲፈልጓት ሚሬ ሊያገኟት አልቻሉም። መልእክት ነበር የተላከላቸው። ሚሬን መልሰው የሚያገኙ ከሆነ የሳንጊን ፋይል እንዲያመጡ ነበረ። በዚህም ሎይድ ሁሉን ነገር እንደሚቆጣጠረውና ሚሬን ተመልሶ ይዞላት እንደሚመጣ ነግሯት ነበረ። የሄደውም ጄሁን ጋር ነበረ። በዚህም ሁለቱ ወንዶች ይጨቃጨቃሉ። እያደረገ ያለው ነገር ልክ እንዳልሆነ አስረድቶት ነበረ። ፋይሉን ከመስጠቱ በፊት ግን ሶንጊን ከፎቅ ላይ የወረወሯት እነሱ እንደሆኑ እየጠየቀ ነበረ። ያኔ የሱ ቀኝ እጅ ሳንታ ይመጣል። ላለመያዝ ብላ ራሷን ለማጥፋት እንደዘለለች ነበረ ስለ ሶንጊ ሲናገር የነበረው። ያኔ ፋይሉን አውጥቶ ነበር የሰጣቸው። ፋይሉን ከተወሰደ በኋላ ሚሬን ይዞ ወደ ቤት ይሄዳል። ታዲያ ግን ለያንግ አክ ሲነግራት የነበረው የሰጣቸው ፋይል ትክክለኛ እንዳልሆነ፣ ትክክለኛው ፋይል ያለው እሱ እንደ ስጦታ የሰጣት አሻንጉሊት ውስጥ እንደሆነ በማሳየት አሳይቷት ነበር ፋይሉን። በሌላ በኩል አለቆቿ ደግሞ በጣም ተናደውባታል። ከጄሁን ጋር በመስራት ተጠርጥራም ወዲያው በቁጥጥር ስር አውለዋት ነበር። ሎይድንም የሚሬን ነገር አደራ እያለችው ነበረ። እሱም በቻለው መጠን ሚሬን ለመንከባከብ ሲሞክር ራሷን ትስታለች። እሷን ይዞ ደግሞ ወደ ሆስፒታል ይሄዳል። ታዲያ እሷን ለማስፈታት አንድ ሀሳብ ነበር ያመጣው። ቀጥታ የሄደው አስተዳደሮቹ ጋር ነበረ። በዚህም የሶንጊ ፋይል በእጁ እንዳለ፣ ታዲያ እዛ ውስጥ ካሉ የቫዮሌት ቡድኖች ውስጥ ያንግ አክ ከሌለች በእርግጠኝነት ልትፈታ እንደሚገባ ነበር የተናገረው። ፋይሉንም ይሰጣል። ነገር ግን ፋይሉን ለመክፈት በጣም ከባድ ነበረ። ብዙ ሙከራ አደረገ። ታዲያ ፋይሉ ለመከፈት ሶንጊ የምትወደውን ዘፈን ነበር እንደ ፓስዋርድ ያደረገችው። በእርግጠኝነት የሱ ቡድን የሚዘፍነው ዘፈን እንደሆነ አውቀው ነበረ። ከብዙ ሙከራ በኋላ ይከፍቷል። ዝርዝር ውስጥም በምትታይበት ጊዜ ያንግ አክ የለችም። በዚህም አስተዳደሯ በቻለችው መጠን እሷን ለማስፈታት እንደምትሞክር ትናገራለች። ሎይድም የሄደው ሂጂ ጋር ነበረ። እሷ ቪዲዮውን አሳይታ እንዳስከሰሰቻት እርግጠኛ ስለሆነ የጮህባት ጀመረ። ታዲያ እሷም ለሱ የሚመጥነው ሴት እንደሚያስፈልገው እየነገረችው ነው። ከማን ጋር መሆን እንዳለበት እንደማትመርጥለትም ያሳውቃታል። ታዲያ እሷም ታስራ በነበረበት ጊዜ የታሰረችው ከዚህ ቀደም የቫዮሌት ቡድን ከሆነው ልጅ ጋር ነበረ። ሲነግራት የነበረው በእርግጠኝነት ሁሉንም የሚመራቸው ሻዶ የሚባለው ሰውዬ ሎይድ ስማቸውን ስላጋለጠ ሊገለው እንደሚፈልግ ነበረ። በዚህም ትጨናነቃለች። ታዲያ ሎይድ ከሷ ጋር ከተራራቀ ጊዜ ጀምሮ በጣም ከፍቶት ነበረ። ቪዲዮን እያየ ሁሉ ያለቅሳል። ታዲያ ወደ ኖርዝ ኮሪያ እንደተመለሰች ነገር ግን ከእስር እንደተፈታች ነበር የተነገረው። እያለቀሰ በነበረበት ጊዜ ፊት ለፊቱ ትመጣለች። ህልሙላ መስለው ነበረ። ታዲያ እሷም የተናገረችው ስራዋን እንደለቀቀችና ጡረታ እንደወጣች፣ ከዚህ በኋላ ከምትወዳቸው ሰዎች ጋር እዚህ መቆየት እንደምትፈልግ ነበር የተናገረችው። ይሄ ነገር ለቤተሰቦቿ ከመበቀል ከአላማዋ ቢያስታትም የምትወዳቸውን ሰዎች ማጣት አልፈለገችም። ሶንግሴ ደግሞ ከዚህ በኋላ ከቫዮሌት ጋር ለመስራት አልፈለገም። ቫዮሌት እየተዳከመ እንደሆነ በመረዳትም አሁን እሱ ሎይድን ሊገለው ነበር ያሰበው። ታዲያ ሚንሆ ደግሞ ሎይድ ከባድ ችግር ውስጥ ስለሆነ ወደ አስተዳደሩ ቢሮ እንዲገባ አድርጎት ነበር።
ታዲያ እሱም እዛ በነበረበት ጊዜ ሲያወራ የነበረው ከያንግ አክ ጋር ነው። እሷም ስትናገር የነበረው ጡረታ የወጣችበት ምክንያት እሱና እህቷ እንደሆነች፣ ታዲያ እነሱ ማጣት እንደማትፈልግ ትናገራለች። በሌላ በኩል ደግሞ ቫዮሌት እና ሶንግቴ ጭቅጭቅ ውስጥ ገብተው ነበረ። ቫዮሌትም ሲነግረው የነበረው እነሱ አሁን ሰላሙን ማደፍረሳቸው ምንም ሊጠቅማቸው እንደማይችል፣ በመካከል የሚሞቱ ብዙ ንጹሃን እንደሚኖሩ እየተናገረ ነበረ። ሶንግቴ ግን ከዓላማው ዝንፍ ማለት አልፈለገም። ጄሁንም ከጓደኛው ጋር ያልተስማማበት ምክንያት አሁን ይሄ ቀውስ ከተፈጠረ ያንግ አክ ያቺ የሚወዳት ሴት ራሱ በዚህ ነገር መስዋዕት መሆኗ እንደማይቀር ሲረዳ ነበረ። ታዲያ ሁሉን ነገር ትቶታል። በሌላ በኩል አስተዳደሮቹ ደግሞ ሎይድን እንደምንም ብለው ተጠቅመው ቫዮሌትን በቁጥጥር ስር ለማዋል አስበው ነበረ። ታዲያ በመኪና ሁሉም ይሄዳሉ። በሌላ በኩል ግን ሎይድ ከማውንቴን ሃኮች ጋር ሌላ ሀሳብ አምጥቶ ነበረ። ቫዮሌትን ከማግኘት የበለጠ በእርግጠኝነት ሻዶ የሚባለው ዋና መሪያቸው እሱን ሊገለው ስለሚፈልግ እሱን መከታተሉ ስለማይቀር ከማውንቴን ሃኮች ጋር ሌላ እቅድ ያወጣው ለዛ ነበረ። በማይታወቅ ሁኔታ ግን እቅዱን ቀድሞ ሶንግቴ አውቆ ነበረ። ታዲያ ቦታ ቢቀይርም እሱን አግኝቶት በስናይፐር ሊገለው ሲል ያኔ እሱን ያስቆመው ጄሁን ነበረ። ይሄ ቀውስ ምንም እንደማይጠቅማቸው እየነገረው ነው። ሊሰማው አልፈለገም። የመጨረሻ ተልእኮን ለመወጣት በማሰብም በገመድ ወጥታች በማውረድ ሎይድን ሊገለው ሲል የመጣችው ያንግ አክ ነበረች። እሷም ትተኩስበታለች። ነገሮች አሁን የተረጋጉ ይመስላል። ታዲያ ጄሁንም እሱን ሊያድነው ስለመከረ ከሎይድ ጋር ተጣርቀው በሰላም እያወሩ ነበረ። በመጨረሻም ያንግ አክም ጄሁንም ምንም አልተናገረችውም። በዚህ ሁኔታ ነበረ ትንሽ የተጎዳው ሶንግቴ የመጨረሻ ህይወቱን ሎይድን ለመግደል ካለው ፍላጎት የተነሳ በሚተኩስበት ጊዜ የተሸፈነው በጄሁን ነበረ። ጄሁንም እዛው ነበር የሞተው። ያኔ እሷ ስቅስቅ ብላ ታለቅሳለች። እንደዛ የረዳትን ጓደኛዋን በዚህ ሁኔታ ማጣት አልፈለገችም ነበረ። ያኔ ሎይድ አይምሮ ሲፈጠር የነበረው ነገር ሻዶ የሚባለው ሰውዬ እሱን ሊያድነው የሚፈልግ ሰው፣ ነገር ግን በሌላ በኩል ሊጎዳ የሚፈልግ ሰው እንደሆነ ነበረ። የነ ቫዮሌት ዋና አዛዥን በእርግጠኝነት አስተዳደሯ ትሆናለች ብሎ ነበር የጠረጠረው። ምክንያቱም እሱ መኪና ስር አቅጣጫ መጠቆሚያ ነበረ። ይሄንን አቅጣጫ መጠቆሚያ በእርግጠኝነት ለሶንግቴ የተናገረችው እሷ ናት ብሎ ጠርጥሮ ነበረ። እሷ በሌላ በኩል ነገሮች እንደፈለገችው ስላልሄዱባት ሎይድም እንዳልሞተ ስላረጋገጠች ጋርዶቿ እንዲጠብቋት ነግራቸው ነበረ። ያኔ ግን የመጡት እውነታውን ያወቁት ያንግ አክ እና ሎይድ ነበሩ። ታዲያ በዚህም ሁሉ ነገር እንደታወቀባት ሲነግሯትም እጇን ለመስጠት ተዘጋጅታ አስቀይሳ ግን ወዲያው ሽጉጥ የደቀነችው ሎይድ ላይ ነበረ። ሎይድም እንዲተኩሱበት ይናገራል። ነገር ግን እቺ አስተዳደሯ ሆን ብላ እዛ የሰላም ሚኒስተሮች ስላሉ ኖርዝ ኮሪያዎችና ሳውዝ ኮሪያዎችን ለማጣላት ከሚኒስተሮቹ መጀመር ፈልጋ ነበረ። እነሱ ግን ሰላሙን ስለፈለጉት እምቢ ነበር ያሉት። ታዲያ በመጨረሻ ሚንሆ የተኮሰው ሎይድ ላይ ነበረ። እሱ ዝቅ በሚልበት ጊዜ አስተዳደሯ ተይዛ ነበረ። እሱ ራሱን ስቶ ባለበት ሁኔታ ያንግ አክ እያለቀሰች እንደምትወደው እየተናገረች ነበረ። እሱም መልሶ እንደሚወዳት ይናገራል። በዚህም ግን ያወለቀው ራሱን የሚጠብቅበትን ሽፋኑን ነበረ። ጥይቱ የመታው ሽፋኑን እንጂ እሱን አልነበረም። እቺ ሴትዮ ሙሉ ለሙሉ ከታሰረችም በኋላ ሰላም ሰፍኖ ነበረ። ማውንቴን ሆኮችም ደስተኛ ነበሩ። ታዲያ ያንግ አክም እነሱን ተቀላቅላቸው ነበረ። በዚህ ሁኔታ ውስጥ ግን ሎይድ ሲነግራት የነበረው ጄሁን ከመሞቱ በፊት ሊያገኘው እንደመጣ፣ ታዲያ እሱ ሰላሙን ሲፈልግ እንደነበረ፣ በዚህም ቢሞትም ከሰላም ጎን ሆኖ እንደሞተ ነበር ያስረዳት። ታዲያ ሶንጊንም ለማየት ወደ ሆስፒታል ሄዶ ነበረ። እሷም ሲሻላት ወደ ኮንሰርቱ እንደምትመጣ ትናገራለች። እየጠበቃት እንደሆነ አሳውቋት ነበረ። ሁለቱ ቁጭ ባሉበትም ጊዜ ስለ ጋብቻ እያወሩ ነበረ። ያንግ አክ ግን አሁን ለመጋባት ዝግጁ እንዳልሆነች ትናገራለች። አይዶሎች ለማግባት እንደማይፈቀድላቸው፣ ታዲያ እሱ ዝግጁ ሲሆን ብቻ እንደምታገባው እየነገረችው ነበረ። ታዲያ የሆነ ጊዜ ላይ የጎረቤታቸው ሰርግ ስለነበረ እዛ ሰርግ ላይ ታድመው ነበረ። አሁንም ሎይድ ሲጠይቃት የነበረው መች ልታገባው እንደፈለገች ነው። እሷም አይዶል እስከሆነ ድረስ በቅርቡ ማግባት እንደማይችል እንደምታውቅ ትነግረዋለች። በጣም እንደምታስብለት ነበር የተረዳው። ታዲያ ግን አበባ በሚወረወርበት ጊዜ እሷ ነበረች አበባውን የያዘችው። በኮሪያ ባህል ደግሞ አበባውን የያዘ ሰው በቀጣይ ማግባት አለበት። ታዲያ ይህንን ያየው ሎይድ ደስ ብሎት ነበረ። ከቡድኖቹ ጋርም አንድ ላይ መድረክ ላይ በመውጣት በግሩፕ ዘፈን ይዘፍናሉ። በዚህም ቆንጆ አስተላለቅ ሁሉም ደስተኛ ሆኖ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።